ማማስቴር የሜላት እናት ገና ሲያዩዋን ነበር ሀናን ያቺ ልጃቸው ያቺ ዱሮ ህፃን እያለች ገና የ5 ዓመት እያለች እቤት ሲሄዱ ሊያዋቸው ሲሄዱ ነይና አያቴ ነይ ናፍቀሽኛል እያለች እጃቸውን ለማስታጠብ የሚበሉትን ለማቅረብ በቃ በዛ እድሜዋ እንኳ ቡና ለማፍላት ተፍ ተፍ የምትለው ያቺ ድንቡሽዬ ልጅ ገና ሲያዋት ሀናን በቃ የልጅ ልጃቸው መስሏቸው አምነው ተቀብለው ነበር። የዲኤንኤ የምርመራ ውጤቱም ቢሆን በእርግጠኝነት ሀና ነው የምትሆነው የልጅ ልጄ ብለው አምነው ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ክርስቲያን ወገኖቼ በያላችሁበት ሰላም ሰላም ብያለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ነባሮች ደግሞ ላይክ ሼር አድርጉ። የኖላዊ ድራማን ይዤላችሁ መጥቻለሁ። አብራችሁ ይቆዩ። ኖላዊ ድራማ ማማ አስቴር በጣም ደስ ብሏቸው ነበር። በጣም ሲያዩዋት በገና ቤት ሊዘይሩ ሲመጡ ሲያዩዋት ሰላምታዋ ሁለ ነገሯ ደግሞ አያቴ ብለሽ ጥሪኝ ካሏት ወዳ በቃ አያቴ ብላ ስትጠራ ሁሉን ነገር አስታውሷቸዋል። ህፃን እያለችን የምታረገውን ሁሉ ስለምታረግ በቃ የገጠሩን ባህል ያስተዳደጓ ስነ ስርዓቷ ሁሉ ነገሯ ማርኳቸው ነበር። ይቺማ በእርግጠኝነት የልጅ ልጄ ናት ብለው አምነው ነበር። እርግብ ተብዬዋም በጭራሽ አላሰቡም። የማናት ይቺ ሰራተኛ ናት አሰሪ ምንድናት እያሉ እንደውም እንደ ሰራተኛ አስበዋት ነበር። በኋላ ነው ሰላምዬ ስነግራቸው ነው እንጂ። እንግዲህ ይሄ ዶክተር የዲኤንኤ ምርመራው ውጤት ቀይሯል። ባዩሽ ያልሄደችበት መስመር ያልሄደችበት መንገድ የለም። ገና ከህፃንነቷ እና ከልጅነቷ ገንዘብ ለመውረስ የወይዘሮ ሜላት ንብረት ለመውረስ እና የድርጅቱ ባለሀብት ለመሆን አስባበትና አቅዳበት ስለነበረ የልጅነት ፎቶዋና የመስቀሉ ስለሚያስፈልጋት የሚያመጣላትን ሰው አመቻችታ ነበረ። የያሲር ጓደኛ አብሮ አደጉ እንግዲህ የሀኒም አብሮ አደግ ነው። አባባ አቅፍ አድርገው እየመከሩ ያላቸውን እያካፈሉ ስላሳደጓቸው ነው። ስለመከሯቸው ደስ ስለሚል ግንኙነት አላቸው መሰለኝ። በቃ ሀና ሲያየት ከእስር ቤት ስለተፈታ አቅፍ አድርገው ሲስማት አሲር ቀና። መቅናታ አልቀረ የራስ ጉዳይ ብሎ ነው መሰል ይለቃት ነው እንደ ልጁ። ለማንኛውም እንኳን መጣ። ምን ሆነህ ነው የጠፋው? ለምንድን ነው የጠፋው? በሰላም ነው? የት ደህ ነው ብላ የጥያቄ ማዕት አስጎደጎደችበት። አረዝሁ ነው ይቅርታ ስለጠፋሁኝ አባባንም ተመልሼ ሳልጠይቅ እኮ በዛውልም አልኩ በማለት በመሀል ምን እንደተፈጠረ የምርመራውን ውጤት አሲር ጠየቃት። ምን እባክህ ሁሌ የሚያው ነው፣ ምን የተለየ ነገር የለውም። ውጤቱም ዛሬም ተቀይሮ ይሁን ምን ይሁን ባልጠበቅኩ ሁኔታ የኔ ልጃቸው አይደለሁም። ግን እኮ እውነታው የሚገርመው ነገር እኔ ልጃቸው ነኝ። ይህች እርግብ ተብዬዋ ከመጀመሪያው ፎቶዬን ከየት አምጥታ እንደሰረቀችው፣ መስቀሌን ከየት አምጥታ እንደሰረቀችው በቃ እኔ ነኝ ልጃችሁ ብላ ስትገባ የፎቶውንና የመስቀሉን ሁኔታ ስታይትዬ አምና ተቀብላለች። ያንን ፎቶ ከውስጥ የተቀበለው በዙሪያ የሚያቀይ ሰው ማን ሊሆን ይችላል? ማን ነው ቤቴ ስለቃይ ስለምን ማን ሊሆን ይችላል ብላ ስታስብ የሰረቃት ልጅ የአሲር ጓደኛ ሁሉም ነገር ማሰላሰልና ማሰብ ጀመረ። ምክንያቱም በዙሪያችን ያሉ ሰዎች አንዳንዴ ለህይወታችን አደጋ ይሆናሉ። እንግዲህ የአሲር ጓደኛ ከእስር ቤት የተፈታው ነበር ለገንዘብ ብሎ 50 ሺህ ነው ስንት ሺህ ከፍላ ባዩሽ ሰርቆ የወሰደባት። ይህን ያክል ህይወት አደጋ የሚፈጥር አልመሰለውም ነበረ። አሲርና ሀኒ ሲያወሩ ሰማ ሁሉንም ነገር። ለካ ያ ፎቶና ያ መስቀል ያለ ምክንያት ያን ያክል ሺህ ብር ከፍለው አልፈለጉትም። እንዴት እንደዚህ ያታልለኛል ብሎ በቃ ተናዶ ቦግ ብሎ ያውም የሀኒን ህይወት ሀኒ ማለት እኮ በቃ ያላትን አካፍላ አይዞህ አብሽር ብላ እንደ ወንድሟ የምታየኝ ናት። እንዴት እንደዚህ አድርጋለሁ? አሁን እኮ በቃ ልጃቸው እሷ እየሆነች እያለ ሌላ ልጅ ተቀብለው መጡ። እስካሁን ልጇና ፎቶዋንና መስቀሏን ባልሰጥባት ኑሮ እኮ በቃ ልጇ ትሆን ነበር። እናትና ቤተሰቦቿን አግኝታ የተደላደለ ህይወት ትኖር ነበር። ውስጡ እየጨሰ ሲጃራውንም እያጨሰ በቃ ፎቶውንና መስቀሉን የወሰደበትና ብር ከፍሎ የወሰደውን ልጅ ለማግኘት ስልክ ደውሎለት አለ። ያም ልጅ ሁኔታው በጣም ግራ የሚያጋባ ነው። እኔ እኮ በቲቪ ዜናውን ሳይና ታሪካቸውን ሳይ ነው ለካ ያ ፎቶና ያንተን እንደሚያስፈልጋቸው ያወቅኩት። እና ደግሞ ሰዎቹ እንደምታየው እኔ በቃ ህይወቴን አደጋ ላይ ነው የሚጥሉት። እኔንም አስወግደውኛል፣ ዝም እንዲል አስጠንቅቀውኛል። ዝም እንዲል አስጠንቅቀውኛል ትላለህ እንዴ? የልጅቱ ህይወት እኮ
ተበለሻሽቷል። በዛ በፎቶና በመስቀል ምክንያት ህይወቷ ዝብርቅርቅ ብሏል። ቤተሰቦቿ የገዛ ቤተሰቦቿ አይደለንም ብለው ሌላ ልጅ ተቀብለዋል። ያ ፎቶና ያ መስቀል ሁሉም ነገር መመለስ አለበት። ሀኒ ያውም በሀኒ ምንም ይምጣ ዋጋ ከፍለንም ቢሆን መመለስ አለበት ብሎ በካልቾ አውልቆ ዘርሮታል። ሰላምዬ በሰፊው አስባ ነበር። በቃ ሀንዬ እኮ ትክክለኛ እህቴ ነው የምትሆነው ብላ በቃ በረጅም አስባ ነበር። እህቷ እንዴት እንደምትሆን ቤት ውስጥ እንዴት እንደሚኖሩ በፍቅር በሰላም ከወንድሟ ምናሴ ጋር ሁሉም እየተመካከሩ እንዴት እንደሚኖሩ ደስተኛ ሆና ነበር። የውጤቱ ነገር ማናት እርግብ ተብዬዋ እየተረገበገበች መታ ስነግራት ጭልም ነው ያለባት። አንቺ እውነትም ያልሽው የሚገርም ነው። እንዴት ሊሆን ይችላል? የማይታመን ነገር ብላ እንኳን ደስ አለሽ ሳትላት እንኳን እህት የሆንሽ አንቺን ነው የምፈልገው ሳትላት እንኳን ፊቷን አዙራባት ጥላ ወጥታለች። ምናሴ እማማ አስቴርን ሲጠይቃት ምን ሆነሽ ነው አያቴ እንደዚህ ደበረሽ? ምን ሆነሽ ነው? ለምንድን ነው እንደዚህ የሆንሽው? ምን ሆነሽ ነው? ምን እባክህ የልጆቹ ውጤት እኮ እንዳልጠበቅኩት ሆኖ ስላገኘሁት ነው። በቃ ሁኔታዋ፣ ስራዋ፣ ሁለ ነገሯ ሀኒ ያችን ህፃን ያችን ልጇን ያቺ የዱሮዋን ሀኒ ስለሚያስታውሰኝ እውነተኛ ልጅ ሀኒ መስላኝ ነበረ። ግን ምን ዋጋ አለው? ያቺ አራገቢና እርግብ ተብዬዋ ሆና ተገኘች። የዲኤን ውጤቱ እንደዛ ሆኖ ተገኘ ብላ ነገረችው። በቃ እንደዛ ሆነ። እኔ ግን አያቴ እርግብ እህቴ የምትሆን ነበር ይመስለኝ። ማለትማ ያው ሰላም ጋር ቅንዝንዝ ናት፣ ምላሳም ናት ምናምን በቃ ከሰላም ጋር የሚያመሳሰላቸው ነገር አለና በቃ እህቴና ብያምኜ ነበር። ያማለህም ማለ ሁለታቸውም እህቶቼ ናቸው። ሀኒ ግን ምን ሆና ይሆን? ምን አጊቷት ውጤቱን ስታዩ ምን ብላ አስባ ይሆን እያለ ጠየቃት። ምን ታስባለች? ስታሳዝን። ብቻ እናንተም ከጎኑ አትጥፉ። ታሳዝናለች። ቤተሰቦችን አገኘሁ ብላ ስታስብ ግን እንደዚህ አይነት ውጤት ስታገኝ ሀንዬ በውጤቱ ብትደናገጥም ግን ደግሞ ቤተሰቦች ቢሆኑም የዲኤንኤን ውጤቱ እንኳን እውነተኛ ቢሆንም አባብዬን ጥዬን የት ነው የሚሄደው? ምንም የማላቃቸው ገና ለገና ቤተሰቦች ናቸው ብዬ ስንት መከራና ስቃይ ያሳደገኝን አባቴን ጥዬ በጭራሽ የማይሆን ነገር ነው እያለች ስለ አባቷ ነው የምትጨነቀው። በተለይ ደግሞ የመጨረሻው የሕክምና ውጤት የተሰጣቸው በቃ ዲክም የሚያረግ የሚያስተኛ ምናምን ስለነበረ የሚያወራት የለም። ታኝተውም ስለነበር ብታናገራቸው ብታወራቸው ምንም አልሰማትም። በቃ መድኃኒቱ ነው። በተለይ ይህን ሰሞን የተሰጠው መድኃኒት እንደዚህ ነው የሚያደርገው። አብሽሪ ተረጋጊ። ወይዘሮ ሜላት ደስ ያላት ትመስላለች። ግን ምን የምለው ነገር ቢኖር የእናት አንጀት ልጆቿ የሆነ ነገር ሲደርሱባት እንኳን በደንብ ታውቅ የለ እንዴ? ገና ትጠረጥር የለ? ሆዳችን ይረበሻል እኮ ልባችን ድቅ ይላል የሆነ ነገር ሲደርስባቸው ልጆች። እኔ እንግዲህ ወልጄ ባላቀውም እናቶች እንደዛ ነው የሚሉት። እና ወይዘሮ ሜላት ልጇ አጠገቧ ፊት ለፊቷ ሁና ሀና እንዴት አላወቀችም? እንዴት የወሸል ልጅ ነኝ ብላ የመጣችውን አሚን ብላ ተቀብላለች? እያስመሰለች ነው? እውነቷን ደስተኛ ነች በእርግብ ልጅነት ልጅ በመሆኗ። እማማ በቃ ሀናማ ልጄ ተስፋ የነበረች በቃ የልጅ ልጄ ትሆናለች ብዬ በዲኤንኤ ምርመራው ውጤት እንኳ ተስፋ ነበረኝ። የሆነውን ነገር የሚፈጠረውን ነገር አይቼ እሄዳለሁ ብለው አስበው ነበረ። ግን እንዳላሰቡት ነዋል። በቃ ሳላድር መሄድ አለብኝ፣ ሻንጣዬን ሸክፉልኝ ብለው ሻንጣውን እንዲያዘጋጁለት አዘዋል። በተለይ ደግሞ የሜላት ንግግር በሀና ላይ አናዷቸዋል። ለማስመሰል ይሁን ሁሉን ነገር እንትን ለማለት በቃ ወይዘሮ ሜላት ጋር እየተጠጋች እርግብ ተብዬዋ አይዞሽ እናቴ ምን በእኔ ምክንያት ነው እንደዚህ የምትሆኒው? አይዞሽ በርታ በይ፣ ያው እሷም ወድ አይደለም ምናምን እያለች የማይረባ የማይሆን ነገር እየነገረች እንዲትረጋጋ አርጋታለች። እንግዲህ እማማ አስቴር በቃኝ፣ ምንም ማድረግ አልችልም፣ ወደ ቤቴ መመለስ አለብኝ፣ ምናልባት ድጋሚ መጣ ይሆናል፣ ናሸኘኝ ብለው ምናሴን እንዲሸኟቸው አዘው ወደ ሀገራቸው ተመልሰዋል። የሀና ጣፈንታ ግን ምን አይነት ነው? አባባስ ለምንድን ነው እንደዚህ ድክምክም የሚያደርግ መድኃኒት የሰጧቸው? ሰላምዬ ባትኖር ሰላም እንግዲህ ከዚህ በኋላ እስከ ህይወት ፍጻሜ ድረስ በቃ አብረነን እህቴ ሆንሽም አልሆንሽም የእውነተኛ በቃ የዲኤን ምርመራ ውጤትም አልሆንሽም የሚለውን ቢያመጣልኝም ለእኔ እህቴ ነሽ፣ ሁሉም ነገር አብረን እንጋፈጠዋለን፣ ምንም የሚሰማሽ ነገር የለም ብላ ቃል ገብታላታለች። ይህንን ስትሰማ ሀንዬ ትንሽ እፎይ ብላለች።
ከጎኗ ሰው ስለሚያስፈልጋት አይዞሽ የሚላት ሰው ስለሚያስፈልጋት፣ በተለይ ደግሞ የአባባ የሕክምና ውጤት ሰሞኑ ድክም ስላረጋቸው በቃ ግራ ገብቷት ነበር። የሰው ልጅ ገንዘብ ንብረት ምግብ ካለ እንስጣቸው፣ ከሌለ ደግሞ አብሽር አይዟችሁ መባሉ ትልቅ ነገር ነው። ሀንዬም ደብሯት ነበረ። ሰላምዬ መታይዞች ስትላት ትንሽ ድብርቷ እንኳን ለቋታል። እና ውድ ቤተሰቦችዬ ቀጣይ የሀና ላይፍ እንዴት ነው የሚሆነው ብላችሁ ታስባላችሁ? እሷ እኮ ግድ ይላትም ማለት ያው ውጤቱ መጣ አልመጣ ግድ ይላትም። የእሷ ግድ፣ የእሷ ጭንቀት፣ የእሷ ሀሳብ አባቷ መዳኗ፣ አባቷ ጤና ሁኔታ ነው እንጂ የሚያሳስባት አዲስ ቤተሰብ ተቀላቀልኩ አገኘሁ የሚለው ነገር አያሳስባትም። እና ድራማው እዚህ ላይ ያበቃል። ውድ ቤተሰቦችዬ ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ሀገራችንን ሰላም አላህ ያርግልን፣ በያለንበት አላህ ከመጥፎ ነገር ይጠብቅን እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ባይ ባይ። ቻው ቤተሰብ።